ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ ደህና ናችሁ ወይ? እኔ ያለሁላችሁ እና ደግሞ ውድ የሙስሊም እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ሁላችሁም በየትኛውም ዓለም ላይ የምትኖሩ ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። አይ ቲንክ ነገ ነው መሰለኝ አይደል? እንኳን አደረሳችሁ የኔ ወዶች። ቀጣይ ደግሞ ቤተሰብ ጋር ለማሳለፍ ያብቃችሁ። ያው በአመት አንድ የሚመጣን በዓል እንኳን ቤተሰብ ጋር ለማሳለፍ የምትጓጉት ነገር አለ። በዓል ሲመጣ ይከፋል፣ ይደብራል አውቃለሁ። ብቻ በተቻላችሁ መጠን ፈታ ዘና ቸርሳስ ብላችሁ ለማሳለፍ ሞክሩ። እሺ የኔ ወዶች። በመቀጠል ደግሞ ዛሬ ጾም ነው። እዚህ ጋር አላቅም ይጾማሉና ጾም ነው ተብሎ እዛ ምሽተን ጠዋት ነው የተኛ ነው። ልክ ስነሳ ትክታኬም ተደውሎልኝም ነው የነቃሁትና በመጀመሪያ ደረጃ መልእክቴ ለሁላችሁም ነው። እዚህ ጋር ለምታዳምጡኝ፣ እዚህ ጋር ለማንኛውም ፋሚሊ፣ ለሁሉ ፋሚሊ እንትና ፋሚሊ የለውም የሁላችሁ ፋሚሊ ይሆናችሁ። በመጀመሪያ ደረጃ የምር ፋሚሊ ከሆናችሁ የምር የሆነን ሰው ወዳችሁት ከሆነ የምትከተሉት ሌላ ሰው እንዲነካባችሁ ማትፈልጉ ከሆነ ሌላ ሰው አትንኩም አይደል? አውቃለሁ አትንኩም። ነገር ግን አስመስሎ ወዳጅ እስስት የሆናችሁ ሰዎች ስትፈልጉ የሆነ ጊዜ የሆነን ሰው ትረግጣላችሁ፣ ስትፈልጉ የሆነ ጊዜ የሆነን ሰው ትረግጣላችሁ። አላማችሁ ምንድን ነው? ፋሚሊን ከፋሚሊ ጋር እያብላላችሁ እዚህ ላይ ሶሻል ሚዲያ ላይ ወጠው የስንት ሰው አይንን ጠቅጥቀው ማንንም አንሰማም ብለው ወጠው እየሰሩና ራሳቸውን እየለወጡ ያሉ እህቶቻችን አንገት ማሰበር፣ አንገት ማስደፋትና ከሚዲያ እንዲጠፉ ለማድረግ እንዲሁም ደግሞ በራሳቸው ኮንፊደንስ እንዳይኖራቸው በቃ አቅማቸውን መንሳት ትፈልጋላችሁ፣ ግን ደግሞ አይሳካም። ምክንያቱም ከመጀመሪያው ሶሻል ሚዲያ ላይ ሲመጡ ሶሻል ሚዲያ አውሬ እንዳለ ያውቃሉ። እንደናንተ አይነት እንዳንዳንድ ሰዎች አውሬ የሚበላቸው ሰው እንዳለ ያውቃሉ። አውሬ ማለት በአካል አግኝቶ አማርጎ ስጋሽን መብላት አይደለም። እንደናንተ አይነት ሰዎች እንደዚህ የምትቦጫጭቋቸው ያልሆነ ነገር የምትሏቸው በሙሉ እናንተ አውሬ ናችሁ ለእኔ። ኦኬ ሶ እንደናንተ አይነት አውሬ እንዳለ በደንብ ጥንቅቅ አድርገው ያውቃሉ። ይህንን የማያውቁ እንዳይመስላችሁ። በእናንተ የሚሰበሩ ሴቶች አይደሉም። ባይዘወይ በእናንተ ከሌ እንደዚህ አለኝ እንደዛ ላይ ምናምን ብለው ሸሽተው የሚኖሩ ሴቶች አይደሉም። እያያችኋቸው ነው። ብዙ ነገር አሸንፈው ዛሬ ላይ እየወጡ ዛሬ ላይም ያሉ ራሳቸውን ቤተሰብን ለውጠው እያየን ያሉ ሴቶች ናቸው። ተግባባን? በሀገራቸው ላይ ራሳቸውን እያስተዳደሩ ያሉ ሴቶች ናቸው። በደንብ አዳምጡ። እናንተ ምንም በሉ ምንም የምታመጡት ነገር የለም። ያልተጻፈ ብታነቡ፣ ያልተነበበ ብትጽፉ፣ ያልተወራ ብታወሩ፣ እንደፈለጋችሁ ብትሆኑ፣ ፎቶ ብታበላሹ፣ ፎቶ ብትዘቀዝቁ፣ ምንም ብታደርጉ ምንም አታመጡ። ምክንያቱም በአካል አግኝታችሁ እንደዚህ ጫፋቸውን መንካት ስለማትችሉ ማለት ነው። ኦኬ። ነገር ግን የእናንተ ብልግና ጥግ ድረስ ነው። ማንነታችሁን ትደብቃላችሁ። ማንነቴ አይታወቅም ትላላችሁ። ከዛ በኋላ መጣችሁ ይኸው ፋሚሊ ከፋሚሊ ታስብላላችሁ። በመጀመሪያ ደረጃ ጨረቃ ፋሚሊና ነብሮ ፋሚሊ አንድ ናቸው። ተለያይተውም አያውቁም። መጥፎ ነገር አስበውም ተሳስበውም አያውቁም። እንደውም ከዚህ በፊት በጣም ብዙዎቻችን እንዲገናኙ እንፈልጋለን፣ አብረው ይገናኙ። ከዚህ በፊት ተገናኝተው ነበር ካስታወሳችሁና እንደ ባለፈው እንዲገናኙ እንፈልጋለን እያለን ድምፅ እየሆንን ያለን ሰዎች እንጂ እንዲጣሉ፣ እንዲለያዩ፣ እንዲሰደው የምንፈልግ ሰዎች አይደለንም። ግን በፊትም እናገራለሁ፣ አሁንም እናገራለሁ። ሁሉም ሰው ሁለት ሰው ሊወድ ይችላል። ከሚወደው በላይ አስበልጦ ደግሞ ሊወድ የሚችለው ሰው አለ። ወይም ደግሞ ሁሉን ሰው ሊወድ ይችላል፣ ግን አንዱ ሰው ለሱ ምርጡ ሰው ነው። ተግባባን? ሶ እናንተ ሰዎች እነዛኞቹ ማለት ነው እናንተ በምታደርጉት ነገር ታውቃላችሁ እኮ። ሄሉን እንትን ብላችሁ ሄሉዬ እወድሻለሁ ምናምን ብላችሁ ቅምጥሌን ስትዘቀዝቁ እሱን ታውቃላችሁ ምን እንደሚደረግ። ቅምጥሌን ብላችሁ ደግሞ ሄሉ ስትዘቀዝቁ ምን እንደሚደረግ እሱን ታውቃላችሁ። ምክንያቱም ሁሉም ሰው ለራሱ አንደኛ ሰው አለው። ተግባባን? ያ ነው ሁሉም ሰው የራሱ ሰው ሲነካ ያመዋል። ሄሉን አስበልጦ የሚወድ ይኖራል፣ ቅምጥሌን አስበልጦ የሚወድ ይኖራል። ሶ በዛ ሌላ ትርምስ ይመጣል ማለት ነው። ስለዚህ እናንተ አውሬ የሆናችሁ ሰዎች አውሬዎች አውሬ ናቸው ሲጀመር ወደ ሰውኛ መቀየር ስለማይችሉ። ተግባባን? ግን እናንተ እህቶቼ ሌሎቻችሁ ምንድን ነው የልጅቷ ፎቶ ወጧል፣ አሚት ቤት አለ፣ አሚት ቤት ላይቭ ላይ ገብታን ፖስት አድርገዋለች፣ ትፖስተዋለችን በቪዲዮ። ሁላችሁም ሄሉ የተነካችባችሁ፣ ቅምጥሌ የተነካችባችሁ፣ ሌላ ሰው የተነካባችሁ፣ ማንም ሰው የተነካባችሁ ልጅቷን አምጡ፣ እንደፈለጋችሁ እርገጧት። ማንም ሰው ተው አቁሙ፣ እንደዚህ ነው አትዘቅዝቁ ምናምን አትበሉ። ታዲያ እነሱ እዚህ ጋር ሲዘቀዘቁ ማን ተዋለ?
ማንነቴን ደብቅ ያለው ብላ ነው እንትን እያለች ያለችው። እስከ ስሟ ማን ነበር ያለችው? ቅድም ላይቭ ላይ የነበራችሁ ሰምታችኋል። ስሟንም ተናግራለች። እስከነ ስሟ እንደፈለጋችሁ አንከባሏት ማለት ነው፣ መብታችሁ ነው። ማንም ሰው እዚህ ጋር እዛ ጋር እንደዚህ ነው እንደዛ ነው እንዳትሉ። ሲቀጥል ደግሞ ልጅቷ የሄሉና የማርክ ደጋፊ ነኝ ነው የምትለው ብላ እንትኗ ላይ ባዩ ላይ ያለው ማለት ነው። ግን የማርክም የሄሉም ደጋፊ ብትሆኚ ይናታደርጊ ውሸቷን ነው። የማንም ደጋፊ አይደለችም። የማርክ ነኝ ስትይ ደግሞ ማርክ ይዘቀዘቃል። ከዛ ደግሞ ፍቅርን ትፖስታለች ምናምን ከዛ ደግሞ ፍቅር እንድትዘቀዘቅ ታደርጋለች ማለት ነው። ስለዚህ ፍቅርም ማርክም ሄሉም ቅምጥሌም አይመለከታቸው። ከዚህ ሴትዮ ጋር የሚያነካካቸው ነገር የለም። ደግሞ ለአንዲት ተራ ሰው ሁላችን እንደዚህ መተራመስ የለብን። በዛ ላይ እኮ ትፖስታለች። የፖስቶቹን እየገባው እያየው ነበር። 10 ቪው 15 ቪው ነው ያለው። ስለዚህ ኖርማል ነው። ኦኬ እኛ እንደዚህ ሜሽን ስናደርጋት ምናምን ስንፖስታት ምናምን የሆነ ሞራል ሊሰማት ይችላል። ግን ፎቶሽ ወጧል። ረፊ ወጠሽ ይቅርታ ትጠይቂያለሽ። በይቅርታ መልኩ ፖስቺ። ካልሆነ ግን ይከድብሻል ማለት ነው። ምንም ስለማታመጭ አንቺ ማንሽ? አንቺ ማን ስለሆንሽ ነው እነሱ እንደፈለግሽ የምትዘቀዝቅ? ሰው እንደፈለጋችሁ ተረማመዱባት ማለት ነው። ተረማመጅ ባይ ሌላ ይጭበት ልቤ ላይ ሂዱበት ውዶቼ። ማንም ሰው እንዲናገራችሁ አልፈልግም። እዚህ ጋር በሄሉ በኩል ያሉ በማርክም ይሁን በቅምጥሌም ይሁን በፍቅርም ይሁን እንደፈለጋችሁ ነው። በተለይ ደግሞ በውስጥ የምታወሯት ሰዎች ካላችሁ የማርክ ወዳጅ ነኝ እያለች የፍቅር ወዳጅ ነኝ እያለች ስለሆነ እነሱንም ወዳልሆነ ሙድ እንዳትከትባችሁ አውሯት። ቤስት የሆናችሁ ሰዎች ኦኬ አውሩ። ሁሉም ሰው የራሱ የሆነ ሰው አለ አይደል? የራሳችሁ የሆነች ሰው ከሆነች አስቁማት። ይህን ነገር ማድረግ እንደሌለባት ልክ እንዳልሆነ የምትወዳቸው ሰዎች እንዲዘቀዘቁ ካልፈለገች ማለት ነው። እሱን ነገር አስቁሙ እና በአጠቃላይ አትንኩብኝ፣ እህቶችን አትንኩብኝ። እኔ አልወድም። እሺ እነሱ ሲነኩ በጣም ብዙ የሚያማቸው እህቶች አሉ። ስንቶች አልቅሰው አረ ወይኔ። ግን በጣም ብዙ ማርያምን ብዙ ድምፅ አላየውም አልሰማውም። ገና ከእንቅልፌ እንደተነሳውኝ ለቅሶ በለቅሶ ናችኋል። ለአንዲት ተርካሻ ሰው ተብሎ እንደዚህ መሆን የለባችሁም። ስሜታችሁ ሁኑ፣ ዘና በሉ። ልጅቷም ማቆም ካለብሽ ታቆሚያለሽ፣ ማቆም ከሌለብሽ ደግሞ ይሶኬ ኖርማል ነው። ፎቶሽን ስላገኘን እንረማመድብሻለን ማለት ነው። ትጠቀጠቂያለሽ ነው የምልሽ። ከዛ ውጭ ሌላ ወሬ አያስፈልግም። ኦኬ እስኪ የኔ ውዶች ማርያምን ያቸው ፈገግታቸው፣ የኔ ፍቅሮች ሁላቸው ፈገግታቸው አንድ አይነት። ፍቅርን በሉ ቅምጥሌን በሉ ሄሉን በሉ ፍቅር የሆኑ ሴቶች ናቸው ማለት ራሳቸውን ለማሸነፍ እየሰሩ ያሉ ጀግና የሆኑ ሴቶች ናቸው። ማርያምን ሶሻል ሚዲያ ላይ ስንት ነገር እንዳለ ስንት ነገር ይባላሉ፣ ግን ቻል አድርገውት እየሰሩ ያሉ ራሳቸውን እያስተዳደሩ ያሉ ሰዎች ናቸው። ከሩታ ጀምሮ ማለት ነው። ተግባባን። ስለዚህ አርፋችሁ ተቀመጡ የኔ ፍቅሮች፣ የኔ ውድ እህቶች። ማንንም እንደማያዳምጡ አውቃለሁ፣ ግን እኔ አሁን ለተመልካች ልናገር ነው የመጣሁት። እነሱ አንድ ናቸው፣ እነሱ ቤስት ናቸው፣ እነሱ እጅ ለእጅ ተያይዘው የሚኖሩ ሰዎች ናቸው። የእኛ ማሽቃበጥ ማፊ ፋይዳ እና አንዳንድ ሰዎች ነገር የምትበሉ ሰዎች አቁሙ እሺ። እና ደግሞ የገባኝና የተረዳሁት ነገር ምንድን ነው፣ የሆነች ልጅ ነበረች ከዚህ በፊት ስሟ ሌላ ነው። በቃ ሁሉንም ዩቱበር በየተራ ነው የምትበላው እሷ። ምናልባት እሷም ልትሆን ትችላለች ብዬ አሰብኩኝ። ግን ደግሞ እችልሽ ከበፊቱም ነው እያሉ ነበረና ስለዚህ እርስ በርሳችሁ ተዋደዱ፣ ተናበቡ እርስ በርሳችሁ ማለት ነው። ኦኬ የምር ቤተሰብ ይሆናችሁ። ይሄ እንደነዚህ አይነት አስመሳይ ሳይሆን የምር የቅምጥሌም የሄሉም የፍቅርም የሩታም የሌሎችም የሆናችሁ በውስጥ እየተናበባችሁ ማድረግ ያለባችሁ ማድረግና እንደዚህ አይነት ቅንቅናምና የማይረቡ ሰዎችን ጥርግ ማድረግ ነው። ኦኬ ተግባብተናል። ወይኔ ማርያምን ከእንቅልፌ የተነስቼ እኮ ነገር በቃ በዚህ በዛ እኔ የምለው ሌላ ሰው ጋር ተጣሉ እንዲ ለምንድን ነው የምወዳቸው ሰዎች ጋር መጠጣሉት? እኔ እኮ ግራ የገባኝ ነገር እሱ ነው። እግዚአብሔርን በጣም የገረመኝ እኔ እኮ የገረመኝ ለምንድን ነው እኔ የምወዳቸው ሰው ጋር ምናምን የምትጣሉት? እንደ ሌላ ሰው ውጭ ሰው ጋር ማለት በአዳ ሰው ጋር ብትጣሉልኝ እኮ እኔታችሁ ራሱ በሉት ምናምን ነበር ማለት ነው። ግን አውቄ ነው ኦኬ እኔ መወዳቸው ሰው እንዳይነኩብኝ ሌላ ሰው አልነካም። ታውቃላችሁ፣ ሌላ ሰው የውጭ ሰው እንኳን ቢሆን ማለት ነው። ግን ከዚህ ጋር ደግሞ በጣም መወዳቸው ሰዎች ጋር ሲሆን ደግሞ ገረመኝ እኮ። እኔ አባቴ ልሆን የትኛው ልሆን? እኔ እኮ ተጨነቅኩላችሁ እኔታችሁ ስላላችሁ። እና ለማንኛውም የማይረባን ሰው ካጠገባችሁ አስወጡ። ወዳችኋለሁ። መልካም ጊዜ ባይ